አድማጮቻችን ውድ ቤተሰቦቻችን እንደምን አላችሁ? በያላችሁበት መልካም ቆይታ እንመኛለን። የአርሰናሉ ውድና ተወዳጁ ተጫዋች ነው ቡካዮ ሳካ ከልጅነት ጀምሮ ያሳደጉት ልጃቸው ነው። አርሰናሎች በጣም ይወዱታል። በጉጉትና በስስት የሚታይ እንዳይን ብሌናቸው የሚሳሱለት ተጫዋቻቸው ነው። እንደሚታወቀው እንግዲህ ሳካ በዚህ ዓመት ከፍተኛ የሆነ ግምት የተሰጠው ተጫዋች ነበር። ለባላንዶር ሊታጭ ይችላል ወይም ደግሞ በከፍተኛ ሁኔታ በስኬት ዓመቱን ይጨርሳል ተብሎ ትልቅ ግምት ከተሰጣቸው ተጫዋቾች መካከል አንዱ ነበረ። አርሰናሎች በጥሩ ሁኔታ አሳድገው ይህ ልጅ ዛሬ በዓለማችን ላይ ለትልቅ ክብር ከሚጠበቁ ጥቂት ተጫዋቾች መካከል አንዱ እስኪሆን ድረስ ወደዚህ ደረጃ አድርሰውታል ማለት ነው። ቡካዮ ሳካ እንግዲህ እንደሚታወቀው ከቅርብ ጊዜያት ጀምሮ ደግሞ እንግዲህ ብዙዎች እሱን ሲጠራጠሩት የነበሩ ሰዎች ሁሉ የዓለም ወይም ደግሞ ወርልድ ክላስ የሆነ ተጫዋች እንደሆነ የአንድ ክለብ አጥቂ ብቻ ሳይሆን በዓለማችን ላይ ተጽዕኖ መፍጠር የሚችል ወርልድ ክላስ የሆነ ሌቭል ላይ የሚገኝ ተጫዋች መሆኑን እያመኑለት ይገኛሉ። ከነዚህ መካከል ለምሳሌ ሪዮ ፈርዲናንድ አንዱ ይህንን የመሰከረ ነው። ሳካ ወርልድ ክላስ ተጫዋች ነው በማለት ነበር ከሪያል ማድሪዱ ጨዋታ በኋላ የነገረው። እንግዲህ የሪያል ማድሪድን የሚያክል ሻምፒዮንስ ሊግን የሚያክል ኳርተር ፋይናል ላይ እንደዚህ አይነት ፐርፎርማንስ ማሳየት መቻል፣ ኮንፊደንሱ፣ ጎሉን የሚያገባበት መንገድ፣ የሚጫወትበት መንገድ ከዚህ በፊት ካሳየው ብቃቱ ጋር ተደማምሮ እውነትም ይሄ ልጅ ወርልድ ክላስ የሚባልበት ደረጃ ላይ ደርሷል የሚል ግምት ነበር ሪዮ ፈርዲናንድ መስጠት የቻለው ማለት ነው። ይሁንና እንግዲህ በእነዚህ ሁሉ ተጠባቂነቱ ለባላንዶር ይታጫል ተብሎ በከፍተኛ ግብ ማስቆጠር ወይም ደግሞ በትልቅ ስኬት ተጽዕኖ ፈጥሮ ይጨርሳል ተብሎ የተባለው ሲዝን ያለ ስኬት ነው። በሚጠበቀው ደረጃ ባይሆንም ማለት የተወሰነ ተሳክቶለታል፣ ግን እሱ በሚጠበቀው ደረጃ እንዳይሆን ያደረጉበት ሁለት ምክንያቶች ይጠቀሳሉ። ከዛ በፊት ግን እነዚህ ሁለት ምክንያቶች ከመንገራችን በፊት ግን ላሚን ያማል ስለ ሳካ የተናገረው ቁልፍ ነገር አለ። ላሚን ያማል እንግዲህ ተጠይቆ ነበረ፣ አንተ ከባርሴሎና ውጭ የምታደንቀው ተጫዋች ወይም ደግሞ ፌቨራይት የምትለው ተጫዋች ምን አይነት ተጫዋች ነው ወይም ደግሞ የትኛው ተጫዋች ነው ተብሎ ለተጠየቀው ጥያቄ ላሚን ያማል እንግዲህ ከባርሴሎና ውጭ ባለው አሁን ላይ በዓለም ካሉ ተጫዋቾች መካከል የኔ ፌቨራይት ተጫዋች ምለው ኦስማን ዴምቤሌና የአርሰናሉን ቡካዮ ሳካ ነው በማለት እንግዲህ አነጋጋሪውን አስተያየት ሰጥቷል። ሳካ በእርግጥ የእንግሊዝ ሚዲያዎች አንድ እንግሊዛዊን በማሞገስ በጣም የታወቁ ናቸው፣ ይታወቃሉ፣ ስለ ራሳቸው ተጫዋች በጣም ያወራሉ። ነገር ግን ቡካዮ ሳካ የአርሰናል ስታር በመሆኑ ግን ምናልባት ተጽዕኖ ሊደርስበት ይችላል። አርሰናልና የማንቸስተር ተጫዋች ወይም የሌላ ክለብ ተጫዋች ሲሆን እኩል የሆነ የሚዲያ ናሬሽን የለም እዛ ሀገር። አርሰናል ትንሽ የኔጌቲቭ ነገር ይበዛበታል እዛ ሀገር ላይ። ነገር ግን ቡካዮ ሳካ ምንም እንኳን በእንግሊዝ ውስጥ ያን ያህል ክብር በእርግጥ ይሰጠዋል፣ ክብር ግን በዚህ ደረጃ የሚታሰብ ተጫዋች ላይሆን ይችላል። አሁን ወርልድ ክላስ ተብሎ ላይታሰብ ይችላል። ነገር ግን ወርልድ ክላስ የሚባሉ ተጫዋቾች ግን ቡካዮ ሳካ እነ ላሚን ያማል ጭምር እንግዲህ ጠቅሰውታል። እንግዲህ ኡስማን ደምቤሌ ከፍተኛ የሆነ ብቃቱን እያሳየ የመጣ ተጫዋች ነው። ከዚህም በፊትም ለትልቅ ነገር የሚጠበቅ ነበር። በባርሴሎና ምንም አይነት ስኬት ሳያሳይ ፌል አድርጎ ነበር። አሁን ድጋሚ እየታየ ነው። እንግዲህ ደምቤሌ የባላንዶሩን የሚወስዱ ደምቤሌ እንደሆነ ይታወቃል። አሁን ምንም ጥርጥር የለውም። ይሁንና ግን ከደምቤሌ ቀጥሎ ግን ቡካዮ ሳካ የኔ ፌቨራይት ነው በማለት ነበር ላሚን ያማል የገለጸው። ቡካዮ ሳካ ወደ እሱ ስንመጣ በዚህ ዓመት ለባላንዶር እንዳይታጭ ወይም ደግሞ በባላንዶር ሌቨል ፐርፎርም እንዳያደርግ ያደረጉት ሁለት እንቅፋቶች አሉ። የመጀመሪያው ጉዳት ነው። ቡካዮ ሳካ እንግዲህ ለረጅም ወራት ኦልሞስት ብዙ ጨዋታዎችን አምልጦታል። እንግዲህ አንድ ተጫዋች ኦልሞስት ግማሽ የሚባል ጨዋታ አምልጦታል ማለት እንችላለን። ፐርፎርም ማድረግ አቅቶታል። ጉዳቱ ግን የእሱ ብቻ ሳይሆን የአርሰናል ተጫዋቾች ሁሉ መጎዳት፣ ለምሳሌ የኦዴጋርድ መጎዳት የአርሰናልን ፐርፎርማንስ ስለሚቀንሰው ፐርፎርማንሱ ዝቅ ባለ ቡድን ውስጥ ጥሩ ፐርፎርም አድርጎ አውትሻይን አድርጎ ለመውጣት በጣም ይቸገራል። የአርሰናል ተጫዋቾች ውስጥ ሁሉም በሚባል ደረጃ ተጎድተዋል። በዚህ ዓመት አስጠሊታ ደባሪ ሲዝን ያሳለፉት። በዚህ ምክንያት እንግዲህ በዚህ ሁሉ ጉዳት ውስጥ ስኬት ማሳካቱ አርሰናል ምን አይነት ክለብ ነው ወይም ደግሞ አርቴታ ምን አይነት አሰልጣኝ ነው በሚል አርቴታ ብዙ ሞገሳ እየቀረበለት ይገኛል። ነገር ግን በጣም አስቸጋሪና ከባድ ሲዝን ያሳለፈው ተጎድቷል። እሱ ራሱ እንደገና ብዙ ጨዋታዎች አምልጦታል። ሁለተኛ አርሰናል ደግሞ መጎዳቱ የአርሰናልን ፐርፎርማንስ ስለሚቀንሰው በዚህ ሁሉ ውስጥ ሻይን ለማድረግ በጣም ከብዶታል። ሁለተኛው ደግሞ በተሰለፈባቸው ጨዋታዎች ደግሞ ለምንድን ነው በዛ ልክ ጎሎች ማስቆጠር ያልቻለው፣ ሃትሪኮችን ለመስራት ብዙ ጎሎችን ለማግባት ያልቻለበት ምክንያት ምንድን ነው በሚል ዳሰሳ ተደርጎበት ነበር። ሳካ እንግዲህ ለዚህም ቁልፉ ምክንያት የአርሰናል የፕሬዠር ወይም ደግሞ አርሰናልን ኬሪ የማድረግ ኃላፊነት ላይ ወድቆበታል። ከአቅሙ በላይ ሊቋቋመው ከሚችለው በላይ ከፍተኛ የሆነ ፕሬዠር የተሸከመ ተጫዋች ነው። ምን ማለት ነው? የቡድኑ የማጥቃት እንቅስቃሴ በሙሉ እንደሚታወቀው በቀኝ በኩል ነው የሚደረገውና እነ ኦዴጋርድ ለዚህ ነው እነ ቤን ዋይት እንዲሰለፉ በጣም ኤክስፔክት የሚደረገው። በዚህ ምክንያት የተጋጣሚ ቡድኖች ቡካዮ ሳካን አንድ ተጫዋች ብቻ አይደለም ማርክ የሚያደርገው። እንደሚታወቀው በሪያል ማድሪድም ጨዋታ አይታችኋል። 2-3 ተጫዋቾች ናቸው ማርክ የሚያደርጉት። የፓሪስ ሰን ጀርመን ጨዋታ ላይ ከፒኤስጂ ጋር በነበረው ሙሉ ትኩረቱ የመከላከል ትኩረቱ ሙሉ በቡካዮ ሳካ በኩል ነበር። ቡካዮ ሳካን ለ5 ማርክ ሲያደርጉበት የነበረው ፒክቸር እዚህ ጋር ከላይ አስቀምጬላችኋለሁ። እንግዲህ ከሜሲ ውጪ እኔ እንደዚህ በ5 ተጫዋች ማርክ የተደረገ ተጫዋች ነው አይቻልም። ኳስ ሲይዝ እንዴት ተረባርበው እንደሚያስጥሉት ማለት ነው። በዚህ ምክንያት እንግዲህ እሱ ይህን ሁሉ ነገር ለማድረግ በጣም ይቸገራል። ማርክ የሚደረግ ተጫዋች ነው። ስለዚህ ችግሩ ምንድን ነው? እሱ ማርክ እንዳይደረግ
ትኩረቱ ከሱ በመነሳት የአርሰናልን የጎል የማስቆጠር ትኩረት ወይም ደግሞ ቡድኑን የመሸከም ትኩረት ከሱ ላይ ጫናውን የሚቀንስለት የሌፍት ሳይዱ በኩል የነ ማርቲኔሊ በኩል ጠንካራ መሆን ነበረበት። ያኛው መስመር ጠንካራ ቢሆን ኖሮ እነ ማርቲኔሊ ለመከላከል ተጫዋቾች ወደዛ ሽፍት ሲያደርጉ እሱ ኦፕን ስፔስ ያገኛል። በዚህ መካከል የራሱን ማጂክ መስራት ይችል ነበር። ነገር ግን ይህ ሊሆን አልቻለም። የአርሰናል የሌፍት መስመር ጠንካራ ሲሆን ግን ምናልባት ቡካዮ ሳካ ራሱን ሻይን ለማድረግ ፕሬሸር ይቀንስለታል በሚል ይታሰባል። ለዚህ ነው የመስመር ላይ አጥቂ አርሰናል እየፈለገ ያለው ማለት ነው። በግራ በኩል የነ ማርቲኔሊ ቦታ የሚተካ ማርቲኔሊ ወደ ማጥቃቱ ገብቶ ያንም ቦታ የሚተካለት ሰው ያስፈልጋል። ያ ባላንስድ ከሆነና የተጋጣሚ ቡድን ከቡካዮ ሳካ ላይ ትኩረታቸውን አንስተው በሁለቱም ሳይድ እኩል የሚጫወቱ ከሆነ ግን ይሄ ልጅ ተአምር መስራት የሚችል እንደሆነ ተጫዋች እንደሆነ አይተናል። በጣም ሙከራዎቹ ራሱ በጣም አኩሬት ናቸው ነው የሚታወቀው። ሳካ በቀላሉ ኳስ የሚያባክን አይደለም። ኳስ ዝም ብሎም እንዲሁ የሚተው አይደለም። እንደ ሌሎች ተጫዋቾች የሚሞክራቸው ሁሉ በጣም አኩሬት ናቸው፣ ለጥቂት ሚስ የሚደረጉ ናቸው እና ይሄ ልጅ በጣም ማደግ የሚችል በዓለም ላይ ተአምር መስራት የሚችልና ምናልባትም የመጀመሪያው ጥቁር ባላንዶር ወሳች ሊሆን ይችላል ደምቤሌ ካልወሰደ በአሁኑ ማለት ነው። ኦልሞስት ግን እሱ ነው የሚወስደው። እንግሊዛዊ ተጫዋች ሆኖ በዚህ ዘመን ባላንዶር የሚበላ ተጫዋች እሱ ይመስለኛል። እኔ በጣም ድንቅ የሆነ ዊንገር ነው። በዓለማችን ላይ ዊንገር አሉ ከተባሉ ቡካዮ ሳካ እርግጠኛ ነኝ ቶፕ 3 ውስጥ አለበት። ምርጥ ዊንገር ከተባለ ቶፕ 3 ውስጥ የሚሆን ተጫዋች ይሆናል ብዬ አስባለሁ። ስለዚህ በቀጣይ ዓመት የሚጠበቀው ይሄ ነው፣ ፕሬሸሩን ከሱ መቀነስ። ሌላ ደግሞ ከጉዳት የአርሰናል ፐርፎርማንስ በቃ ማደግ አለበት። በግራ በኩልም ጥሩ እንቅስቃሴ የሚኖር ከሆነ እንደዛ ይሆናል ማለት ነው። እንደሚታወቀው ማርክ የሚደረግ ከሆነ አንድ ተጫዋች በደንብ ፐርፎርም ማድረግ አይችልም። በ5 ተጫዋች ማርክ መደረግ የጀመረ ልጅ ሆኗል ቡካዮ ሳካ። ምን ያህል አደገኛ ተጫዋች እንደሆነ ይህን የሚያሳየን ነው የሚሆነው። ለማንኛውም ቡካዮ ሳካ ስንገመግመው አመቱ እንደዚህ ነው ያሳለፈው። ነገር ግን በእነዚህ ሁሉ ውስጥ እየታገለ ግን የራሱን ነገር አስተዋጽኦ ማድረግ ይችላል። የሪያል ማድሪድ ጨዋታ ላይ ታችሁት ከሆነ ስፔስ አንሰጥም ብለው ሲያስቸግሩት በጣም ምንም ማድረግ ሲያቅተው መጨረሻ ላይ መጣለት ሀሳብ ወደ ፎርዋርድ የ9 ቁጥር ቦታ ላይ በመሄድ ነው። ተሽሎክልክ የ9 ቁጥር ቦታ ላይ ሲሄድ ግን ስፔስ አገኘ። ያቺን ስፔስ እንዴት አድርጎ ቺፕ እንደተጠቀመባት እናውቃለን። ስለዚህ ስፔስ ነው እንጂ ያጣው ይህ ልጅ በጣም ታምር መስራት የሚችል ልጅ ነው። ስለዚህ አርሰናል ቤት እንደ ዳይመንድ ጥቁር አልማዝ ነው የሚባለው እንግዲህ ቡካዮ ሳካ በእጅጉ ለትልቅ ክብር የሚታጭ ተጫዋች ሆኗል። እንግዲህ ልዩ ታምሮችን ያሳየናል ብለን እንጠብቃለን። ከቡካዮ ሳካ ጋር የተገናኘው መረጃችን ይህን ይመስላል። በሌሎች መረጃዎች ወደ እናንተ እንመጣለን። ሰብስክራይብ ማድረግ እንዳትረሱ። የእግር ኳስ ለእናንተ በልዩ ዳይሜንሽን በላቀ እይታ የምናቀርብላችሁ ቻናላችን ነው። በያላችሁበት መልካም ቆይታ